ሰላም የአፍታ ንባብ ተከታታዮች እንደምን አላችሁ? አፍታ ጊዜ በመውሰድ አፍታ ንባብ በማንበብ አይምሮአችሁን ያበልጽጉ እያልን የዛሬውን ትምህርቴን ይዤ ቀርቤላችኋለሁ። እንግዲህ በዛሬው ትምህርቴ ይዤላችሁ የቀረብኩት የትምህርት ርዕስ ግጥምን የተመለከተ ይሆናል። ግጥም ማለት ምን ማለት ነው የሚለውን እናነሳለን። እንደገና በተጨማሪ የግጥም ባህሪያቶችስ እነማን ናቸው የሚሉትን ለማንሳት እንሞክራለን ማለት ነው። እንግዲህ ግጥም ማለት በርካታ ብያኔዎች ቢኖሩትም የተወሰኑትን እዚህ ላቀርብላችሁ። ግጥም አንድን ነገር ወይም ድርጊት ወይም ደግሞ ሐሳብን አጉልቶና አድምቆ ለማቅረብ የሚያግዝ የኪነ ጥበብ ስራ መሆኑን ማወቅ አለብን። አንድ ሁለተኛ በጥቂት ምርጥ ቃላት ብዙ ሐሳብን አምቆ የሚይዝ መሆኑን ማስተዋል ያስፈልጋል። ግጥም በጣም የተመረጡ ቃላቶችን በመጠቀም በጣም በርካታ ሐሳቦችን ሰፋ ያሉ ሐሳቦችን እምቅ ሐሳቦችን ለማስተላለፍ የሚረዳ ኪነ ጥበብ ነው ማለት ነው። እንግዲህ ጥቂት ምርጥ ቃላቶችን በመጠቀም በጣም ሰፊ ሐሳብን ማስተላለፍ ያስችላል ማለት ነው። ሌላኛው ሙዚቃዊ ቃና ያለው በመሆኑ ለስሜት ሕዋሳታችን ቅርብ ነው። ግጥም ሲነበብ ሙዚቃዊ ቃና አለው። ሙዚቃዊ ቃና ያለው በመሆኑ ደግሞ ለስሜት ሕዋሳታችን በጣም ቅርብ የሆነ ስሜትን የሚኮረኩር ነገር ወይም ደግሞ ባህሪ ያለው ነው። ሌላው ለስሜት ሕዋሳታችን ቅርበት ያለው የኪነ ጥበብ ለስሜት ሕዋሳት ቅርብ ነው። ስሜትን ይነካል፣ ለስሜት ሕዋሳታችን በዛው ልክ ቅርብ ነው ማለት ነው። እንግዲህ ይህን ካልኩ ወደ ቀጣዩ ሳልፍ የግጥም ባህሪያቶችን ነው የምናገኘው። ግጥም የተለያዩ ባህሪያቶች አሉት። ግጥም ከሌሎች የስነ ጽሁፍ ስራዎች የሚለይበት የራሱ የሆነ ጸባይ ወይም ደግሞ መለያ ባህሪ አለው ማለት ነው። የመጀመሪያው ቁጥብነትና እምቅነት የሚለው ነው። ቁጥብነት ወይም እምቅነት ማለት በጥቂት ምርጥ ቃላቶች ሐሳብ በርከት ያሉ ሐሳቦችን ወይም መልእክት ማስተላለፍ መቻል ነው። ቁጥብነት እምቅነት ስንል በጥቂት ምርጥ ቃላት ብዙ ሐሳብን ወይም ሰፊ ሐሳብን ወይም መልእክትን ማስተላለፍ መቻል ነው። እነኚህ ቁጥብነትና እምቅነት የሚሉት ሁለቱ የተለያዩ ቃላቶች ናቸው። ቁጥብነት ማለት ብዙ አለማለት ወይም ብዙ ቃላቶችን አለመጠቀም ሲሆን እምቅነት ደግሞ በጥቂት ባሉት ጥቂት ቃላቶች ውስጥ በጣም ሰፊ ሐሳብ ወይም ደግሞ መልእክት ማስተላለፍ መቻል ነው። ሁለተኛው ምጣኔ ያለው ነው። ምጣኔ ያለው ስንል በግጥም ውስጥ በሐረግና በስንኝ ውስጥ የሚገኙት የቀለማት መጠን የሚለካበት ዘዴ ይህንን ምጣኔ እንለዋለን። ምጣኔ በግጥም ውስጥ በሐረግና በስንኝ ውስጥ ያሉትን የቀለማትን መጠን የምንለካበት ምጣኔ ብለን ነው የምናስቀምጠው። ቀለም ማለት ምን ማለት እንደሆነ ደግሞ በቀጣይ ክላስ እናየዋለን። ለአሁኑ ግን ቀለም ማለት በግጥም ውስጥ ረግጠን ወይም ደግሞ ተጭነን የምናነባው ወይም ደግሞ ፊደል ብለን ማስቀመጥ እንችላለን። እንግዲህ ግጥም ስናነሳ ሐረግና ስንኝ የሚባል ነገር አለ። ስለነሱ የተወሰነ ነገር ልበል። ሐረግ ማለት የስንኝ እኩሌታ መሆን ይችላል። የስንኝ እኩሌታ፣ ስንኝ ማለት ደግሞ የስንኝ አንድ መስመር ማለት ነው። ሐረግ ማለት የስንኝ እኩሌታ ብቻም ሳይሆን ከፊል እረፍት የሚደረግበት ቦታ እሱን ሐረግ እንለዋለን። ግጥሙን ማንበብ ከጀመርንበት አንስተን ከፊል እረፍት የሚደረግበት ቦታ ያለው ጋፕ የምንሰጥበት ቦታ እሱን ሐረግ ነው የምንለው። ስንኝ ማለት ደግሞ ግጥሙን ማንበብ ከጀመርንበት አንስተን ሙሉ እረፍት እስከምናደርግበት ወይ ደግሞ እስከ ስንኙ መጨረሻ ድረስ የምንሄድበትን ሂደት እሱን ስንኝ ብለን እንጠራዋለን ነው። ሌላኛው የግጥም ባህሪ ምት ያለው መሆኑ ነው። ግጥም ምት አለው ስንል በግጥም ውስጥ የሚገኙት ቀለማት የተመጣጠነ መሆኑን ያሳያል። ምት ስንል በግጥም ውስጥ የምናገኛቸው ቀለማቶች ምት አለው ስንል በግጥም ውስጥ የሚገኙት የቀለማትን መጠን የሚመለከት ነው። ስለዚህ ምት አለው እንላለን ማለት ነው። ሌላኛው ዜማ ነው። ዜማ ማለት የተስተካከለ ምትና ምጣኔ ሲኖረው ግጥም ምን ይኖረዋል? ዜማ አለው እንላለን። ዜማ ስንል ደግሞ ሙዚቃዊ ቃና አለው ማለት ነው። ሙዚቃዊ ቃና አለው ስንል ደግሞ ስናነበው ስናዳምጠው ለአእምሮአችን በጣም የሚስበን የሚማርክ ሆኖ እናገኘዋለን ነው። ሌላኛው የመጨረሻው አፈንጋጭነት። ግጥም የአፈንጋጭነት ባህሪ ያለው ስንል ምን ማለታችን ነው? አፈንጋጭ ነው ስንል ግጥም ለሰዋሰው ሕግ የማይገዛ የራሱ ሕግና ስርዓት የሚከተል ነው ማለት ነው። ስለዚህ አፈንጋጭ ነው። ሰዋሰው ሕግ ስንል ለምሳሌ በሰዋሰው ሕግ መጀመሪያ ባለቤት፣ ቀጥሎ ተሳቢ፣ ቀጥሎ ማሰሪያ አንቀጽ እያለ የሚሄድ አይደለም። ግጥም ዋነኛ ትኩረቱ የቃላት ምርጫ ላይ ነው ፎከስ የሚያደርገው። ቃላቶችን በሚገባቸው ቦታ ላይ በማምጣት
ግጥሙ ምትና ዜማ እንዲኖረው በማድረግ ለአእምሯችን ቅርበት እንዲሆን ለስሜት ቅርብ እንዲሆን በማድረግ የሚደራጅ ወይም ደግሞ የሚዘጋጅ የኪነ ጥበብ ስራ ነው ማለት ነው፣ ወይም የስነ ጽሁፍ ስራ ነው። ስለዚህ አፈንጋጭ ለሰዋሰው ህግ የማይገዛ ለሰዋሰው ህግ የማይከተል ማለት ነው። አፈንጋጭ ነው ስለ ይሄ ነው። ስለዚህ ለሰዋሰው ህግ አይገዛም ነው። ስለዚህ የግጥም ባህሪያቶችን ከሞላ ጎደል ይሄን አልካልን። በሚቀጥለው ክላስ ስለ የግጥም አይነቶችን እንመለከታለን። የግጥም አይነቶች ስንት ናቸው? የግጥም አይነቶችንስ ደግሞ ለመከፋፈል የምንጠቀምባቸው መስፈርቶች ምንድን ናቸው የሚለውን በደንብ አድርገን በስፋት ይዘን እንቀርባለን። እስከዛው ባይ